ሰላም እንደምን አላችሁ የሁሉ ስፖርት ቤተሰቦች እኛ በጣም ደህና ነን እግዚአብሔር ይመስገን የዕለቱን አዳዲስ የእግር ኳስና አትሌቲክስ ስፖርታዊ መረጃዎችን ይዘን መተናል ከኛ ጋር ስትቆዩ የምትሰሟቸውን መረጃዎች ባጭሩ እንንገራችሁ በሚያሚ ግራንድ ስላም ትራክ ውድድር እየተካሄደ ነው በዚህ ውድድር ኢትዮጵያውያን አትሌቶች ተሳትፈዋል ስንተኛ ደረጃን ይዘው አጠናቀቁ የሚለውን እንነግራችኋለን በዛ ባለፈ ደግሞ የግራንድ ስላም ላይ ተጠባቂ የነበረው ሀጎስ ገብረ ህይወት አይሳተፍም ተብሏል ለምን እንደማይሳተፍ መረጃው ወጥቷል እንነግራችኋለን ዛሬ ትልልቅ ውድድሮች ይደረጋሉ የሩጫዎች የት ነው የሚደረጉት እነማን ይሳተፋሉ የሚለውን እንነግራችኋለን ከዛም ወጣ ብለን የኢትዮጵያ አትሌቶች ተደጋጋሚ ጉዳት ያጋጠማቸው ነው የጉዳቱ ምክንያት ምንድነው ከዚህ ጉዳትስ አትሌቶች ለመዳን ምን ማድረግ ይጠበቅባቸዋል የሚለውን በተለይ ለአትሌቶች ባለሙያ ምክር ሐሳብም ይዘንላችኋል ከሰሞኑ ቸልሲ ላይ ግብ ያስቆጠረው ትውልደ ኢትዮጵያዊ ኢሳቅ አለማየሁ ጉዳይ ዳግም መነጋገሪያ ሆኗል በርካቶች ከዚህ ጋር በተገናኘ የኢትዮጵያ እግር ኳስ ፌዴሬሽንን እየተቹ ነው ምክንያቱ ምንድነው የሚለውን እንነግራችኋለን ለጥቂት ደቂቃዎች አብረን እንቆይ ግራንድ ስላም ትራክ ከዚህ በፊት በጃማይካ ኪንግስተን በደመቀ ሁኔታ ተካሂዶ ኢትዮጵያን አትሌቶች በድልና በሽልማት መንበሽበሻቸው ይታወሳል አሁን ደግሞ በሁለተኛው ከተማ በአሜሪካ ሚያሚ እየተደረገ ይገኛል ግራንድ ስላም ትራክ በ5000 ሜትር ረጅም ርቀት አትሌት መዲና ኢሳ ውድድሯን አድርጋለች ሁለተኛ ደረጃን ይዛን ያጠናቀቀችው በአዲስ ውድድር ለመጀመሪያ ጊዜ የተሳተፈችው መዲና ኢሳ 14 ደቂቃ 25.92 ሰከንድ ርቀቱን ለማጠናቀቅ የወሰደባት ሰዓት ነው መዲና ኢሳ ውድድሩን የምታሸንፍበት እድል ቢኖራትም የመጨረሻውን 200 ሜትር በሚገርም ብቃት በሮጠችው ኬንያዊ አግነስ ንጊት ተቀድማለች ለጥቂት ተሸውዳለች ሂሩት መሸሻ ሶስተኛ ደረጃን አግኝታ ስታጠናቀቅ 14 ደቂቃ 40 ሰከንድ 46 ማይክሮ ሴኮንድ ርቀቱን ለማጠናቀቅ የወሰደበት ሰዓት ነው አይን አዲስ መብራቱና ጽጌ ገብረ ሰላም አምስተኛና ስድስተኛ ደረጃን ይዘው አጠናቀዋል ለመጀመሪያ ጊዜ እየተካሄደ በሚገኘው ግራንድ ስላም ትራክ በቋሚነት የተሳተፈችው የምትገኘው አግነስ ንግቲቻ አንደኛ ስትወጣ 14 ደቂቃ ከ5 ሴኮንድ ከ80 ማይክሮ ሴኮንድ የገባችበት ሰዓት ሆኗል የረጅም ርቀት አጠቃላይ አሸናፊ የሚለይበትና $100,000 ተሸላሚ የሚታወቅበት የ3000 ሜትር ውድድርም ገና እየተጠበቀ ያለ ጉዳይ ነው በሚያሚ ሌላኛው አነጋጋሪ የነበረው ጉዳይ ሲጠበቅ የነበረው ሀጎስ ገብረ ህይወት ነው ሀጎስ ገብረ ህይወት ከውድድሩ ውጭ መሆኑ ተረጋግጧል ሚያሚ ፍሎሪዳ በሚገኝ የግራንድ ስላም ትራክ ውድድር ላይ እንዳይሳተፍ የሆነበት ምክንያት በርሱ ምትክ ኬንያዊ አሞን ኪምቦይ እንዲሳተፍ አዘጋጆቹ ከውሳኔ ላይ መድረሳቸው ነው ተብሏል እንደምታውቁት ግራንድ ስላም ትራክ ባዘጋጆቹ ውሳኔ የሚደረግ ነው አንዳንዴ ቋሚ ተሳታፊ ይኖራል አንዳንዴ አሯሯጭ ይኖራል አንዳንዴ እሯጭ ይኖራልና በዚህ ምክንያት እንግዲህ ሀጎስ ገብረ ህይወት ከውድድሩ ውጭ መሆኑን የተለያዩ መረጃዎች እያሳዩ ነው ሌሎች ውድድሮች ግን ይጣበቃሉ በግራንድ ስላም ትራክ ውድድር ከግራንድ ስላም ትራክ ውድድር ወጣ ብለን ዛሬ በቻይና ሻንጋይ የዳይመንድ ሊግ ውድድር ይካሄዳል በርካታ ኢትዮጵያንም ይሳተፉበታል የ25 ዳይመንድ ሊግ የሁለተኛ ከተማ ውድድር ነው በቻይና ሻንጋይ በ5000 ሜትር ወንዶች በሪው አረጋዊ ለማሸነፍ ግምት አግኝተዋል የ21 እና የባለፈው አመት ዳይመንድ ሊግ የርቀቱ አሸናፊ ነው በሪው እንደምታውቁት የዚህ አመቱን ውድድር እንግዲህ ዛሬ ይከፈታል ከፓሪስ ኦሎምፒክ 10000 ሜትር ብር ሜዳሊያ አሸናፊው በሪው አረጋዊ በተጨማሪ ጌትነት ዋለ መዝገቡ ስሜ ኩማ ግርማና ታክልት ኪዳኑ እንደሚሳተፉ ይጠበቃል የሴቶች 800 ሜትር ሌላው ኢትዮጵያውያን ለአሸናፊነት የሚጠበቁበት ውድድር ነው ጽጌ ድጉማ የማሸነፍ ቅድሚያ ግምት አግኝታለች ጽጌ ከረጅም ጊዜ ቆይታ በኋላ ነው ዳግም ወደ ውድድሩ የተመለሰችው የዓለም የቤት ውስጥ ውድድር አሸናፊዋና የፓሪስ ኦሎምፒክ የርቀቱ የክብር ሜዳሊያ ባለድሏ ጽጌ ከንግስት ጌታቸው ሳሮን በረሄና የርቀቱ ባለ ልምድ ሀብታም አለመው ጋር በመተጋገዝ ሻንጋይን እንደማያሸንፉ ይጠበቃል በተለይ ጽጌ ባልተጠበቀ ሁኔታ በቻይና በተደረገው ውድድር ላይ እንደምታስታውሱት 7ኛ መውጣቷ ይታወቃል በዛ ወቅት እንግዲህ ባልተጠበቀ ሁኔታ ንግስት ጌታቸው መጀመሪያ ውድድሯን አድርጋ የብር ሜዳሊያ ማግኘቷ ይታወቃል በናንጂንግ በተካሄደው የዓለም የቤት ሻምፒዮና ማለት ነው በዛሬው ውድድር ቤኒያዊቷ የቤኒን ዜግነት ያላት ኖኤል ያሬጎ ኡጋንዳዊቷ ሃሊማ ናካይ እንዲሁም አውስትራሊያዊቷ ሳራ ቢሊንግስ የኢትዮጵያን ዋነኛ ተፎካካሪ እንደሚሆኑ ይጠበቃል
ሌላም የሚጠበቅ ውድድር አለ። 3000 ሜትር መሰናክል የዋነኛው ተጠባቂ ውድድር ነው። ዚምን ላይ ያሸነፈው ሳሙኤል ፍሬው ሌላ ድል ዛሬ ሻንጋይ ይሮጣል። የወቅቱ የዓለም ቁጥር 4 ሳሙኤል ካሸነፈ መሪነቱን ያሰፋል። ሳሙኤል ድኩና ኃይለማርያም አማረና አብርሃም ስሜ ሌሎች በርቀቱ የሚፎካከሩ አትሌቶች ናቸው። የኦሎምፒክና ዓለም ሻምፒዮን አሸናፊ ሶፊያን አልባካሊ ሻንጋይ ላይ ለማሸነፍ የሚጠበቅም አትሌት ነው። ዚምን ላይ በሳሙኤል ፍሬው የተበለጠው አልባካሊ ዛሬ ወደ ድል ለመመለስ ብርቱ ትግል እንደሚያደርግ ይጠበቃል። ዚምን ላይ 3ኛና 4ኛውን የጨረሱ ኬንያን ሲሞን ኪፕሮችኮችና ኤድመንድ ሴሬም ውድድሩን ለማሸነፍ ቀላል ግምትም የተሰጣቸው አትሌቶች አይደሉም። ለማንኛውም ሁሉ ስፖርት እንደሚለው ሁሌም ድል ለኢትዮጵያ አትሌቶች፣ ድል ለጀግኖቻችን ይሁን። እናንተም አበረታቷቸው፣ ጀግኖቻችንን መልካም ድል ግለጹላቸው። ድል ለሀገራችን፣ ድል ለአትሌቶቻችን እያላችሁ እኛ እስኪ ወደ አንድ ጉዳይ እንንገራችሁ። የኢትዮጵያ አትሌቲክስ ጉዳይና ጉዳቶቹን ከአንድ ባለሙያ ያገኘነው ምክር በተለይ ለአትሌቶች እናጋራችሁ። ገብረ ሚካኤል ተክላይ ይባላሉ። ጸሐፊው እጅግ ጠቃሚ ነገር ስለጻፉና ለሩጫውም ጠቃሚ ስለሆነ ነው ይሄን ምነግራችሁ። የኢትዮጵያ አትሌቲክስ በዓለም ላይ ከፍተኛ ውጤት እያስመዘገበ ቢሆንም ብዙ አትሌቶች በተደጋጋሚ ጉዳት ምክንያት ከውድድር ውጪ ይሆናሉ። ይህ ችግር የአትሌቶችን እድገት ከማስተጓጎል ባለፈ በሀገሪቱ አትሌቲክስም ላይም ተጽዕኖ እየፈጠረ ነው። ለተደጋጋሚ ጉዳት መንስኤዎች ምንድናቸው የሚለውን ባጭሩ እንንገራችሁ። ከፍተኛ አካል ብቃት እንቅስቃሴ ጫና አንደኛው ነው። የኢትዮጵያ አትሌቶች ለጽናት ለሚጠይቁ ውድድሮች ላይ ያተኩራሉ። ለዚህም ከፍተኛ የሆነ ስልጠና መጠን ያስፈልጋል። ይሁን እንጂ ከፍተኛ ጫና ሰውነት ከመጠን በላይ ሊያደክምና ለጉዳት ተጋላጭነት ይጨምራል ይላል ባለሙያው። ሁለተኛው በቂ ያልሆነ ማገገሚያ ጊዜ ነው። ሰውነት ከአድካሚ አካል ብቃት እንቅስቃሴ በኋላ በቂ ረፍት ካላገኘ ለጉዳት ይጋለጣል። በቂ እንቅልፍ፣ የተመጣጠነ ምግብና ተገቢ ረፍት ጊዜም አስፈላጊ ጉዳዮች ናቸው። ሶስተኛው መሰረታዊ የአካል ብቃት እጥረት ነው። የተወሰኑ የጥንቻ ቡድኖች በቂ ጥንካሬ ከሌላቸው በሩጫ ወቅት የሚፈጠሩን ጫና መቋቋም ላይችሉ ይችላሉ። ይህም ለጉዳት የሚዳርግ ጉዳይ ነው። ሌላኛው የአሰልጣኝ ዕውቀት ማነስ ነው። አንዳንድ አሰልጣኞች ስለ ዘመናዊ አሰልጣኝ ዘዴዎችና ስለ ጉዳት መከላከያ በቂ ዕውቀት ላይኖራቸው ይችላል። ይህም ኢትዮጵያን አትሌቶች ዋጋ እያስከፈላቸው ነው ይላሉ ጸሐፊው። የተመጣጠነ ምግብ እጥረት ሌላኛው ነው። በቂና የተመጣጠነ ምግብ አለመመገብ ሰውነትን ያደክማል፣ ለጉዳት ተጋላጭነትን ይጨምራል ይላሉ። የኢትዮጵያ ከፍተኛ አየር ጠባይ፣ ተራራማ መልክዓ ምድር ለሌሎች ተጨማሪ ጫና ይፈጥራሉ የሚለው ሲሆን የድሮ ጉዳቶችን በአግባቡ አለመገገም የቴክኒክ ችግሮች ተጠቃሽ ናቸው ተብሏል። በሩጫ ወቅት የተሳሳተ አቋም ወይም እንቅስቃሴ በሰውነት ላይ ተጨማሪ ጫና መፍጠር ለጉዳት ሊዳርግ ስለሚችል የኢትዮጵያ አትሌቶችን ከግምት ሊያስገቡት ይገባል ሲሉ ባለሙያው ምክረ ሐሳባቸውን ገልጸዋል። ይህን ጉዳት ያጋጠሙ አትሌቶች በጉዳት ምክንያት ከፕሮጀክት፣ ከክለብ፣ ከማሰልጠኛ ማዕከል ወዘተ ሲቀነሱ የሚከተሉት ችግሮች ይከሰታሉ። የአትሌቱ የውድድር ዘመን መስተጓጎል፣ ከአትሌት የገቢ ምንጭ መቋረጥ፣ የአትሌቱ የስነ ልቦና ሁኔታ መቃወስ፣ ክለቡ ወይም የሀገሪቱ ውጤት ማሽቆልቆል፣ ለሕክምና ተጨማሪ ወጪ የመሳሰሉት ጉዳቶች ያጋጥማሉ ይላል። የሳይንሳዊ አሰልጣኝ ዘዴዎችን መጠቀም ከተደጋጋሚ ጉዳት ለመዳንና ተገቢ ጥንቃቄ ለማድረግ ከሚወሰዱ ሳይንሳዊ መንገዶች መካከል አንዱ ናቸው ይላሉ ጸሐፊው። ሌላኛው የግል የአካል ብቃት መርሃ ግብርን ማሳደግ፣ ተገቢ አመጋገብን መከተል፣ በቂ ረፍትና እንቅልፍ ማድረግን ጨምሮ ቴክኒካል ሩጫዎችን ማሻሻል፣ የመከላከያ ቁሶችን መጠቀም፣ የሕክምና ክትትል ማድረግ፣ የምርመራ ስራዎችን ማድረግ ይጠቅማል ይላል። የኢትዮጵያ አትሌቲክስ ስፖርት በዓለም ላይ ተወዳዳሪነቱ ጠብቆ እንዲቀጥል አትሌቶች ከጉዳት ነፃ ሆነው እንዲወዳደሩ ማድረግ ያስፈልጋል። ለዚህም መንግስት፣ ክለቦች፣ አሰልጣኞችና አትሌቶች በጋራ መስራት ይጠበቅባቸዋል ብለዋል ገብረ ሚካኤል ተክላይ ጽሑፋቸውን ሲያጠናቅቁ። በመጨረሻም ከሰሞኑ ቸልሲ ላይ ግብ ያስቆጠረው የትውልደ ኢትዮጵያዊ ተጫዋች ጉዳይ መነጋገሪያ ሆኗል። በዚህ ተጫዋች ጉዳይ እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ወቀሳ እያስተናገደ ነው። በአባቱ ኢትዮጵያ የሆነው ተጫዋች በአውሮፓ ኮንፈረንስ ሊግ ቸልሲን ገጥሟል። ስዊድናዊ አይዛክ አለማየሁ በአባቱ ኢትዮጵያዊ ሲሆን የድርንጋርደስ አጥቂና የመሃል አማካይ ተጫዋች ነው። አይዛክ ቡድኑ ባለሳለፍነው ምሽት በኮንፈረንስ ሊግ የግማሽ ፍጻሜ ከእንግሊዙ ቸልሲ ጋር ጨዋታ አድርጎ ነበር። በጨዋታውም አይዛክ ግብ አስቆጥሯል። አይዛክ በስዊድን ተወልዶ ያደገ በዜግነቱ ስዊድናዊ ተጫዋች ነው። ዳጉ ጆርናል ስፖርት ስለ ተጫዋቹ ለማጣራት እንደሞከረው አይዛክ 18 ዓመት ወጣት ተጫዋች ነው። ድርንጋርደንስ በዚህ ዓመት ባደረጋቸው
ጨዋታዎች ላይ አይዛክ መሰለፍ የቻለ ሲሆን በታዳጊ ቡድን ደረጃ ለሆላንዶ ፊኖርድ ጭምር መጫወት ችሏል። የ18 ዓመቱ አይዛክ የቡድኑ አባል ቢሆንም እስካሁን ግን በርከት ያለ ጨዋታ ጊዜ አላገኘም። አይዛክ በእናቱ በኩል ኤልሳልቫዶር ሲሆን በስፓኒሽ ቋንቋ ከተለያየ ሀገራት ሚዲያዎችና ዩቲዩብ ገጾች ጋር ቃለ መጠይቅ አድርጓል። አይዛክ አለማየሁ በእግር ኳስ ሕይወቱ ከፍ ላለው ደረጃ ከበቃና ስዊድን መወከል ከቻለ ስዊድን ከኢትዮጵያና ኤርትራ አይዛክ የተሰኙ ሁለት ተጫዋቾች ሊኖራት ይችላል እየተባለ ነው። ይሁንና ግን ኤልሳልቫዶር ተጫዋቹን ለመውሰድ አሁን ላይ እጅግ ሁሉን ነገር መጨረሷና ለብሔራዊ ቡድን እንዲሰለፍ ከ13 ዓመት ጀምሮ የመከታተልና የማግባባት ስራ ሲሰሩ ቆይተዋል ተብሏል። ይሁንና ኤልሳልቫዶር ተጫዋቹን በመከታተል ከ13 ዓመት ጀምሮ ሀገሩን በማስጎብኘትና ለኤልሳልቫዶር ልዩ ስሜትና ፍቅር እንዲያድርበት በማድረግ ለብሔራዊ ቡድን እንዲጫወት የማግባባት ስራዎችን እየሰሩ ነው ተብሏል። በአንጻሩ መሰል ትውልደ ኢትዮጵያን በተለያዩ ዓለም ሀገራት ቢኖሩም የኢትዮጵያ እግር ኳስ ፌዴሬሽን እነዚህን ተጫዋች በማምጣት የብሔራዊ ቡድኑን ለማጠናከር ምንም አይነት እንቅስቃሴ እያደረገ አለመኖር ተከትሎ ወቀሳና ትችቶችን በማስተናገድ ላይ ይገኛል። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁኑ ያስኩላችሁ መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ